እግዚአብሔር ድንቅ ምሽትን ሰጥቶናል። ለሱ መልሰን የምንሰጥበት ለሱ መልሰን የምንሰዋበት ጊዜ አሁን ነው። እግዚአብሔር ይባረክ። በሰጠን ሶሻል ሚዲያ በሰጠን ቃል ላይ ቆመን ለሱ እንደገና የሰጠንን አምላክ እናከብርበታለን። አሜን። እግዚአብሔር የተባረከ ይሁን። እናንተም ደግሞ ይህንን አክብራችሁ ስለመጣችሁ ለሌሎቹ ወንድሞች እህቶቻችሁ እንዲደርስ ደግሞ ሼር አድርጉላቸው። በየግሩፓችሁ በኳየር ግሩፕ ይሁን በየትኛውም በጸሎት ግሩፕ ይሁን ሼር አድርጉ፣ ላይክ አድርጉ። ሃሌሉያ። ተባረኩ። እግዚአብሔር ይባርካችሁ። ሃሌሉያ። እግዚአብሔር ይባርካችሁ። ሼር እያደረጋችሁ ያላችሁ ሞጌ እግዚአብሔር ይባርክ። ተባረክ። ማሂ ተባረኪ። ብሩክ ሁኑ። መንፈስ ቅዱስ ከኛ ጋር አለ። መንፈሱን ሰፍሮ ያሰጥልን፣ በቃ ያፈስልናል። መንፈስ ቅዱስ ባለበት ደግሞ መፈታት አለ፣ መለቀቅ አለ፣ ነፃ መውጣት አለ። እግዚአብሔር መንፈስ ባለበት አርነት አለ። በቃ በአርነት የወጣን ሰው አርነታችን ለስጋ አናውለውም እንጂ በመንፈስ ግን ተለቀን ወደ አባታችን መግባት ይሆንልናል። አሜን። እግዚአብሔር ይባረክ። እግዚአብሔር ይባረክ። መንፈስ ቅዱስን የምናመሰግንበት ከሱ ጋር ነው። አገልግሎታችን ከማንም ጋር አይደለም፣ በእውቀታችን አይደለም። ዕለት ዕለት የእግዚአብሔር ቃል አዲስ ነው። ዕለት ዕለት። ለዛ ነው ኢየሱስ ክርስቶስ ትንቢተ ኢሳይያስን አንብቦ ገልጦ ሲያነብላቸው እንደ አዲስ እንደገና የሰሙት ማለት ነው። ስለዚህ የእግዚአብሔር ቃል ሁሌም አዲስ ነው። ሁሌም እኛ ብቻም ከኛ የሚጠበቅብን አዲስ ሆኖ ለመስማት ታድሶ ለመውጣት። ሃሌሉያ። አዲስ ሆኖ ለመስማት መዘጋጀት። እግዚአብሔር እረኛዬ ነው። አዎ ከልጅነታችን ጀምሮ አነብንበ ነው። በጣም በርቶልንም በህይወታችን ተገልጦልንም አይተነው ይሆናል። ነገር ግን ዛሬም ደግሞ የእግዚአብሔር መንፈስ እንዳለማመደን የእግዚአብሔር መንፈስ ቅዱስ ደግሞ በአዲስ እይታ በአዲስ ዳይሜንሽን ደግሞ ሲያመጣ ደግሞ እንደገና የማንቀበልበት ምክንያት የለንም። ስለዚህ በአዲስ መንፈስ በቃ በታደሰ ማንነት አዲስ ቃል ሌላ ቃል ከሰማነው ሌላ ቃል ለመቀበል ለመስማት አይደለም የመጣ ነው። የሰማነውን ያንኑ ቃል ደግሞ እንድናምን እምነታችን እንዲጸና እምነታችን እንዲበረታ በእግዚአብሔር ላይ ያለንን ኃይል እንድንጨምር ነው የተሰባሰብነው። ስለዚህ በአዲስ መንፈስ ሃሌሉያ፣ በአዲስ መንፈስ በቃ ባሮጌው ሳይሆን በአዲስ መንፈስ ትላንትና የተጠመቀበት የወይን ጠጅ ማሰሮ ነበር አይደለም። ኢየሱስ ክርስቶስ ግን አዲስ ማድጋ ነው ያመጣው። በቃ በአዲሱ ማድጋ ላይ አዲስ የወይን ጠጅ ጨምሮ፣ አለበለዚያ ያኛው ይፈነዳል። በቃ መቋቋም ስለማይችል ብዙ ነገር ስለተጨመረ ብዙ ጊዜ ስለተጠመቀበት የወይን ጠጅ ስለነበረበት ኦልሬዲ ላሽቋል። በቃ ለተለጥጧል ያቆዳ ማለት ነው። አዲስ ሲገባ አዲሱን ፈርመንት ሲያደርግ ያፈነደዋል። ስለዚህ አይችልም። ዛሬ በአዲስ ማንነት በአዲስ አቆማዳ አዲስ የወይን ጠጅ እንደሆነው በአዲስ ማንነት የእግዚአብሔርን ቃል ለመስማት መዘጋጀት አለብን። ሃሌሉያ። ለመታደስ የሚፈልግ ሰው በአዲስ ማንነት። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። እግዚአብሔርን እናመሰግናለን። ከኔ ጋር እግዚአብሔርን እያመሰገንን እንጸልያለን። ሃሌሉያ። እግዚአብሔር የተባረከ ይሁን። ይህንን ድንቅ ምሽት የሰጠን እግዚአብሔር የተባረከ ይሁን። ሃሌሉያ። አንድ ቃል አካፍላችሁና በዚህ ቃል መሰረት እንጸልያለን። ስሙ ይባረክ። አሜን። ሼር እያደረጋችሁ ላይክ እያደረጋችሁ ሌሎች እንዲደርስ ሃሌሉያ። እግዚአብሔር ይባርካችሁ። ሞጌ ተባረክ። ጌታ ኢየሱስ ይባርካችሁ። ሳሚ ተባረክ። ማሂ ተባረኪ። ማኪ ተባረኪ። ጌታ ኢየሱስ ይባርካችሁ። ታዛችሁ ስለምታደርጉ ወንድሞቻችን ይሄ ቃል ለምን ያምልጣቸው? መቼም አንድ ጉርሻ ስትጎርሱ የምትወዱትን ሰው ታስታውሳላችሁ አይደለም? የሆነ ነገር በጠጣችሁ ደስ የሚል ነገር ስታሳልፉ እከሌ ከኔ ጋር በሆነ የምትሉት ነገር አለ አይደል? ልጄ፣ ወንድሜ፣ እህቴ፣ ባሌ፣ ሚስቴ፣ ጓደኛዬ ከኔ ጋር በሆነች ይህንን ቀን ከኔ ጋር አብራ ባሳለፈች ኖሮ ብላችሁ የምትመኙት ጊዜ አለ አይደለ? አዎ ሃሌሉያ። እግዚአብሔር የተባረከ ይሁን። ለእነሱ እንዲደርስ እነሱም ከዚህ ህይወት መቋደስ እንዲሆንላቸው እድል ፈንታ እንዲኖራቸው ሃሌሉያ። በትጋት ጌታ መንፈስ ቅዱስ ይረዳችኋል። ሃሌሉያ። ልባቸውን አንጽተው በአዲስ አቁማዳ በአዲስ አስተሳሰብ መጥተው እንደገና የእግዚአብሔር እግር ስር ቁጭ ብሎ የእግዚአብሔርን ቃል መማር ቀላል ነገር አይደለም። በዚህ ወጀብ በበዛበት
ይሄ ማዕበል በበዛበት ጆሮን ጭው በሚያደርግ ክፉ ወሬ በበዛበት የእግዚአብሔርን ቃል ለመስማት መዘጋጀት በጣም ቀላል አይደለም፣ ከባድ ነው። ከባድ ውሳኔ ወስናችሁ ስለመጣችሁ እግዚአብሔር ይባርካችሁ። በእውነት ሌሎችም ይሄንን ውሳኔ ወስነው እንዲመጡ ወንድም እህቶቻችን አግዟቸው። የምታግዟቸው ሼር በማድረግ ላይክ በማድረግ ሃሌሉያ። ይምጡ ይምጡ፣ ይሄንን የህይወት እንጀራ ይቋደሱ፣ ይብሉ። አጠገባችሁ ሌሊቱን ይታደሱ፣ በአዲስ መንፈስ መጥተው ይታደሱ፣ መታደስ ይሆንላቸው። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ሃሌሉያ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 21 ጀምሮ ያለውን ታሪክ ሁላችሁም ታውቁታላችሁ አይደለም? እናውቀዋለን ብለን መቼም የእግዚአብሔር ቃል ላይ አንዘብትበትም አይደል? ሁሌም አዲስ ነው። በቃ እግዚአብሔር የክርስቶስ ቃል የውዳችን ቃል ሁሌም ለኛ አዲስ ነው። ሃሌሉያ። በአዲስ ማንነት እንሰማዋለን። ዛሬም አዲስ ልብ ተገጥሞልን አዲስ አእምሮ ተገጥሞልን እንደገና እንሰማዋለን። ሃሌሉያ። መንፈስ ቅዱስ ታማኝ ነው። ሁልጊዜ ሊያድሰን ሊፈውሰን፣ እኛ ብቻ እንዘጋጅ እንጂ እግዚአብሔር ሊፈውሰን በደጅ ነው። ጌታ ከስትንፋስ ይልቅ ቅርብ ነው እንዳለ የእግዚአብሔር ቃል እውነት ነው፣ ታማኝ ነው። ሊያደርግ ሊፈጽም ነው የመጣው። ሃሌሉያ። እግዚአብሔር ይባረክ። ማርታም ኢየሱስን በጌታ በኢየሱስ ስም አነበዋለሁ። ማርታም ኢየሱስን ጌታ ሆይ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበረ አለችው። ዮሐንስ 11:21 ይህንን ቁልፍ ጥቅስ ይዘን ነው የምንጸልየው። እግዚአብሔር የተባረከ ይሁን። እንግዲህ በቢታንያ ቤት ውስጥ ታላቅ ሐዘን ነበር አይደለ? አልዓዛር የሞተበት ቀን ነበር። ተቀብሯል። በቃ ሞቷል፣ ተቀብሯል። 4 ቀን ሆኖታል። ሬሳ ሆኗል። በቃ ከሰውነት አልፎ ወደ ሬሳነት ተለውጧል፣ ሸቷል። በዚህ በሐዘን በቅሬታ በተሞላ ቤት ውስጥ ግን ኢየሱስ ሲደርስ የማርታና የማርያም የመጀመሪያው ቃላቸው ምንድን ነው? አንተ በዚህ ብትኖር ኖሮ። በቃ ይህንን ቃል ያዙት። አንተ በዚህ ብትኖር ኖሮ። ይሄ የሁለቱ እህትማማቾች ንግግር ብቻ አይደለም፣ ዛሬም እኛ የምንናገረው ነው አይደል? ተናግራችሁ ታጣቁም? ወንድሞቼ እህቶቼ፣ ብዙ ጊዜ ተናግረነዋል። አንተ በህይወቴ በውሳኔ ላይ ብትኖር ኖሮ። ያለሱ ውሳኔ ያለሱ ፍቃድ የገባንበትን አይደለም የምላችሁ። ልብ በሉ። ከእግዚአብሔር ጋር አካሄዳችሁን ባደረጋችሁበት ጊዜ፣ እግዚአብሔር ድረስልኝ ባላችሁበት ጊዜ፣ ዝም ባለበት ጊዜ፣ ያንን ጊዜ ለማለት ነው የምፈልገው። ምክንያቱም አልዓዛር ወዳጁ ነበረ፣ በጣም የሚወደው ወዳጁ ነበረ አልዓዛር አይደል? ታሟል፣ ወዳጅህ ታሟል ሲሉት ጭራሽ 2 ቀን ጨመረ። ይባስ ብሎ 2 ቀን ጨመረበት ማለት ነው። ያኔ በቃ እኛ ወደ ራሳችሁ ውስጥ ልመልሳችሁና ያንን ውሳኔ ባልወስን ኖሮ፣ በጊዜ ደርሰህልኝ ቢሆን ኖሮ ብላችሁ የተመኛችሁት ቢሆን ኖሮ ብላችሁ ያላችሁት ነገር ምንድን ነው? ያ ሰው ባይለየኝ ኖሮ፣ በህይወት ይህንን ውሳኔ ባልወስን ኖሮ፣ አንተ ጣልቃ ብትገባ ኖሮ እያላችሁ የምትሉት ዛሬ እግዚአብሔር ይህንን ቃል ሰጥቶናል። ብትኖር ኖሮ። በደንብ አስቡት። ይሄ ወደ ኋላ ማየት ነው አይደለ? እነ ማርታ ወደ ኋላ ነበር የሚያዩት። አንተ ብትኖርልን ኖሮ ይሄ አያጋጥመንም ነበረ፣ ክፉ በላያችን ላይ አይመጣም ነበረ፣ ሐዘን በቤታችን አይመጣም ነበረ። አንተ ብትኖር ኖሮ። ገና ወዲያው ሲሞት ወዲያው እንዲያስነሳው እንግዲህ አስበው ነበር አይደለ ማለት ነው። ትኩረታቸው በሙሉ ያለፈ ጊዜ ላይ ነበር። አንተ በዚህ ብትኖር ኖሮ። ያው የኛ የሰው ልጅ ትኩረታችን ሁል ጊዜ ያለፈው ጊዜ ቢስተካከል ኖሮ፣ ልጅ ሆኜ እንደዚህ ባላጠፋ ኖሮ፣ ወጣት ሆኜ ገንዘብ እንደዚህ ቢይዝ ኖሮ፣ እንደዚህ ቢረዳይ ኖሮ የምንለው ነገር አለ። በቃ ያለፈውን ነገር ማየት፣ ያጣነውን እድል መመልከት፣ የጸጸት አደጋ። ትኩረታችን ሁሉ ያለፈው ነገር፣ እይታችን ሁሉ ያለፈው ነገር ላይ ዛሬ በጌታ በኢየሱስ ክርስቶስ ኢየሱስን ማየት ይሆንልን። አሜን። ኢየሱስን ማየት ይሆንልን። በዚህ ምሽት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኢየሱስን ማየት ይሆንልን። ሃሌሉያ። ማርታ አጠገቧ የቆመውን ኢየሱስን
ወዲያው መቼም ሞቶ ወዲያው እንዲፈውስላት ነበር የፈለገች። እንደሚፈውስ ታውቅ ነበረ። ወዳጅ ስለነበረች ተአምር እንደሚሰራ ታውቅ ነበረ። ግን እሱ ክብሩን ሊገልጥ ስለወደደ የሞተውን የሸተተውን ሬሳ የዘላለም ሕይወት እንደሚሰጠው ስለሚያውቅ ነገሩን አዘገየው። ታሟል ተብሎ ሲነገረው ሞቷል እኮ በቃ ያውቅ ነበረ። 2 ቀን ግን ጨመረበት። እግዚአብሔር ዛሬ ይሄ ቢሆን ኖሮ ባላችሁት ነገር ላይ በየትኛውም ነገራችሁ በህይወት አቅጣጫችሁ ላይ እግዚአብሔር በሰጣችሁ አገልግሎት ላይ ትላንትና በዚህ አገልግሎት እኮ እግዚአብሔር ባርኮኝ ነበረ፣ በልጅነቴ እኮ እንደዚህ የምንለው ሁላችንም ብንጠየቅ የምንናገረው ነገር አለን። እግዚአብሔርን እኮ እንደዚህ አገልግዩ አንተ ከኔ ጋር ብትኖር ኖሮ ብለን የምንለው ነገር አለ። ዛሬ ግን በኢየሱስ ክርስቶስ ስም አይኖቻችንን ሁሉ ወደ ክርስቶስ ኢየሱስ የምናነሳበት ይሄ ምሽት ይሆንልን። በጌታ በኢየሱስ ክርስቶስ ስም የሞተው ማንነታችን ላይ ቆመን ኢየሱስን የመመልከት ኃይል እንዲገባ በእኛ ውስጥ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ! እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። ይሄ አገልግሎቴ፣ ይሄ ነገሬ፣ ይሄ ዝማሬ እግዚአብሔር መንፈስ ቅዱስ ይቀጥል ነበረ እኮ ሌሎች እኮ ይድኑ ነበረ አንተ ከኔ ጋር ብትሆን ኖሮ ብለን ያልንበት ፍሬ እኮ በጣም አፈራ ነበረ ብለን ባልንበት ዛሬ በኢየሱስ ክርስቶስ ስም ሃሌሉያ! ባበላሸነው ነገር አይደለም፣ እንደሱ ፍቃድ ባልተጓዝንበት ነገር ላይ አይደለም እምላችሁ። አሁንም ልብ ብላችሁ አዳምጡኝ። እንደ እግዚአብሔር አካሄድ በሄዳችሁበት የእግዚአብሔርን ቃል በጠበቃችሁበት እግዚአብሔር ዝም ያለው ሃሌሉያ የሞተውን ሊያስነሳ ክብሩን ሊገልጥልን ሃሌሉያ ክብሩን ሊገልጥልን ስለወደደ ነው። እግዚአብሔር መንፈስ ቅዱስ እናመሰግንሃለን፣ እናከብረሃለን። የኔ ጌታ ተባረክ። ሃሌሉያ ያለፈውን እድላችንን መመልከት ትተን አንተ ከፊት ለፊታችን ያለኸውን ኢየሱስን የዘላለም ሕይወትን የምትሰጠውን ኢየሱስን አንተን ብቻ ማየት እንዲሆንልን እግዚአብሔር መንፈስ ቅዱስ በዚህ ምሽት እጸልያለሁ። ምንድነው ያለፈብሽ? ጌታ ሆይ አንተ በዚህ ብትኖር ኖሮ ትዳሬ እንደዚህ አይሆንም ነበር፣ ልጆቼ በዚህ አይሄዱም ነበር፣ እኔ ይሄ እዚህ ህይወት ውስጥ አልገኝም ነበረ፣ አገልግሎቴ እንደዚህ ቀጭጮ አይቀርም ነበረ ያልንበት ዛሬ በጌታ በኢየሱስ እግዚአብሔር መንፈስ ቅዱስ ወደ አንተ አይኖቻችንን እናነሳለን። ሃሌሉያ የሞተውን የሸተተውን ሬሳ ቀና የምታረግ የምታወጣ ኢየሱስ አንተን ማመን እንዲሆንልን እምነታችን መጨመር እንዲሆንለት ኢየሱስ አንተ የነፍስ አዳኛችንን መመልከት እንዲሆንልን በዚህ ምሽት በጌታ በኢየሱስ ስም ጸልያለሁ። የኛ ትኩረት እግዚአብሔር ሆይ ያለፈው ጊዜ ቢስተካከል ኖሮ ይሄ ቢሆን ኖሮ ነበረ። እግዚአብሔር መንፈስ ቅዱስ ዛሬ በጌታ በኢየሱስ ስም ካንተ ሐሳብ ጋር መስማማት እንዲሆንልን አንተን ማየት እንዲሆንልን አንተን መጠበቅ እንዲሆንልን እግዚአብሔር መንፈስ ቅዱስ በዛለው በደከመው ነገራችን ሁሉ ላይ ኢየሱስ አንተን ማየት እንዲሆንልን አንተን እያየን እግዚአብሔር መንፈስ ቅዱስ ሃሌሉያ በሞተው ነገራችን ላይ መቆም እንድንችል ቆመን ኢየሱስ አንተ ታላቅ ነህ የምንልበት አንተን የምናመሰግንበት እድል ፈንታችን ጌታችን ኢየሱስ ክርስቶስ አንተን የምናናግርበት ጊዜ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። አባ ኢየሱስ ያንተ ዘግይቶ መምጣት አለመኖር አይደለም፣ አለመከናወን አይደለም፣ ማጣት አይደለም። ኢየሱስ ክብርህን ልትገልጥበት ነውና ክብርህን ልትገልጥብን ስለወደድክ እናመሰግናለን። በዚህ ምሽት እግዚአብሔር ሆይ የኛን ስሌት አውጥተን በጌታ በኢየሱስ ስም እንጥላለን። የኛ ስሌት እግዚአብሔር ሆይ ለህይወት ለመንፈሳዊ ጉዟችን አያስኬድምና በኢየሱስ ክርስቶስ ስም እንደ ሰው ስሌት ውስጥ የኖርንበትን ጊዜ ዛሬ እግዚአብሔር መንፈስ ቅዱስ ያኛውን ስሌታችንን ትተን አንተን ኢየሱስ ክርስቶስን መመልከት እንድንችል እግዚአብሔር መንፈስ ቅዱስ በምንም ሁኔታ ውስጥ ብንሆን
በተቸገርንበት ነገር አቅም ባጣንበት ነገር ሁሉ ላይ እግዚአብሔር መንፈስ ቅዱስ አንተን ማየት እንዲሆንልን በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። መንፈስ ቅዱስ አመሰግንሃለሁ። መንፈስ ቅዱስ አመሰግንሃለሁ። አንተ ዘገየህ አትባልም አባ፣ አንተ ዘገየህ አትባልም። ፍቅር ስለቀነሰ አይደለም ለአልዓዛር የቆየኸው፣ ራስን ክብርህን ልትገልጥ ስለወደድክ ነው። የዘላለም አዳኝ የዘላለም ሕይወት ሰጪ መሆንን ክብርህን ልትገልጥበት ስለወደድክ ነው የቆየኸው። ስላልወደድከው አይደለም፣ ስላላፈቀርከው አይደለም። አባ ኢየሱስ ዛሬም እኛ በሕይወታችን እግዚአብሔር መንፈስ ቅዱስ ጠርተን ዝም ባልክበት፣ ሃሌሉያ፣ ዝም ያልከው ሳትወደን ቀርተህ አይደለም። እኛ ልጆችህን ሳትሰማ ቀርተህን አይደለም። ክብርህ ሊገለጥበት ስለወደደ ነውና እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። አባ ኢየሱስ በጌታ በኢየሱስ ክርስቶስ ስም የታመመው ነገራችንን ሁሉ በጌታ በኢየሱስ ስም በጤንነት ፈውስ ባርክን። በጌታ በኢየሱስ ስም በጤንነት ፈውስ ባርክን። መንፈስ ቅዱስ ወንድም እህቶቼ በዚህ ባሉ እግዚአብሔር መንፈስ ቅዱስ ቸገረን ባሉበት፣ በቃ የኔ ነገር እኮ ሞቷል አብቅቷል ባሉበት እግዚአብሔር መንፈስ ቅዱስ ሕያው እግዚአብሔር አባት ሆይ የሞተውን የምትለውጥ ጌታ፣ የሞተውን የምታስነሳ ጌታ፣ አዲስ ዜና የምትሰጥ ጌታ፣ የኔ ነገር አበቃ ባሉበት ዛሬ በዚህ ምሽት እግዚአብሔር አባት ወይ አንተን ማየት እንዲችሉ፣ ከፊት ለፊታቸው የቆምከውን አንተን ማየት እንዲችሉ፣ አንተን መረዳት እንዲችሉ በኢየሱስ ክርስቶስ ስም ጸጋህን አብዛላቸው። በጌታ በኢየሱስ ስም ጸጋህ ይብዛላቸው። መንፈስ ቅዱስ የሞተውን ያበቃለትን ነገር ፈጽሞ አዲስ ታደርገዋለህና እናመሰግንሃለን። መንፈስ ቅዱስ ሃሌሉያ ሃሌሉያ። እኛ ከጠየቅነው ካሰብነው በላይ የሆነ አዲስ ነገር ሃሌሉያ ሊሰጠን ስለፈለገ ነው፣ ሊያሳየን ስለወደደ ነው። አዎ ኢየሱስ እኮ ታመመ ቢባል፣ አልዓዛር ታመመ ቢባል አጠገቡ ቢሆን ኖሮ ሄዶ ይፈውስ ነበር። የነ ማርታ እሳቤ ይሄ ነበረ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። የነሱ እሳቤን ግን አልፎ የሰራ ጌታ፣ ይሄም ነገር አለ እመኑ። እኔ የዘላለም ሕይወት ነኝ። አሜን ሃሌሉያ። እኔ የዘላለም መዳኛ ነኝ። እግዚአብሔር ይባረክ። እግዚአብሔር ይባረክ። ወደኋላ ማየቱን አቆሙ። በዚህ ምሽት ይሄ ቃል የሚናገረን፣ ይሄ ቃል የሚያጽናናን፣ የሚያበረታን፣ አሁንም የእግዚአብሔር ቃል ትኩስ ነው። እግዚአብሔር የተባረከ ይሁን። ስለ ቃሉ እግዚአብሔርን እናመሰግናለን። የልባችሁን ደጆች ከፍታችሁ የእግዚአብሔርን ቃል ለመስማት ዕለት ዕለት እንደገና አዲስ፣ በቃ አዲስ፣ እንዳልሰማ ሰው አዲስ፣ ሃሌሉያ። አዲስ የሚያደርገው ከመንፈስ ቅዱስ ጋር እስቲክ በማድረጋችሁ ነው። በቃ በመጣበቃችሁ። አዎ ታውቁታላችሁ፣ ከልጅነት እስከ እውቀት ተተርኮላችኋል፣ እናንተ ኖራችኋል። ዛሬም ግን አዲስ ነው። የእግዚአብሔር ቃል ሁሌም አዲስ ነው፣ በህይወታችሁ ይሰራል። በመቃብሩ ደጃፍ ላይ አንሱ አላቸው አይደለ ኢየሱስ። ዛሬ መቃብር ሆኖብን ያስቀመጥነው ነገር፣ የዘጋነው ነገር፣ የከረቸምነው ነገር በቃ አብቅቶለታል ብለን ያልነው ነገር ሃሌሉያ ዛሬ ተነስቷል። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እናመሰግንሃለን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። በፊት ለፊታችሁ ያለውን ኢየሱስን ተመልከቱ። እርሱ የትላንትና ብቻ አይደለም፣ የዘላለም አምላክ ነው፣ የዛሬም አምላክ ነው። የትላንትና ብቻ አምላክ አይደለም። አልዓዛር ከ4 ቀን በኋላ ከመቃብር እንደወጣ ዛሬም ለስንት ዓመታት ይሆናል፣ በእድሜ ልካችሁ ቁጥር ሊሆን ይችላል የተዘጋባችሁ ነገር ዛሬ በእምነት እንደገና አዲስ ሃሌሉያ አዲስ ማንነታችሁን ይዛችሁ ቀረቡ። በፊት ለፊታችሁ የቆመውን ኢየሱስን ተመልከቱት። ሃሌሉያ ለሱ ክብር ይሆንለት ዘንድ መንፈስ ቅዱስ እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። መንፈስ ቅዱስ እንባርክሃለን። ሃሌሉያ ኢየሱስ ተባረክ፣ ኢየሱስ ተባረክ፣ ኢየሱስ ተባረክ። ክብር ለስምህ ይሁን። ምሽቱን እግዚአብሔር መንፈስ ቅዱስ አንተን ልናከብርበት ተሰብስበናል። በዚህ እግዚአብሔር አባት ሆይ አምልኮታችንን አንተ ውሰደው። መንፈስ ቅዱስ አንተ ተቀበለው። ክብር ለስምህ ይሁን። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። አሜን። ከእህታችን ማሂ ጋር ደግሞ እንዘምራለን። ማሂዬ ይሰማሻል? እንዴት አመሸሽ? ደህና መሸሽ?
እየጸለይኩ ስለሆነ ሰላም እንዴት አላልኩሽም። አመሻችሁ? እግዚአብሔር ይባረክ። ሁሉ ሰላም። አሜን። ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? አሜን። እግዚአብሔር ይባረክ። አሜን። ከአንቺ ጋር ደግሞ ከአንቺና ከመንፈስ ቅዱስ ጋር ጊዜውን አሳልፌ እሰጣለሁኝ። ተባረኪ። ጌታ ኢየሱስ ይባርክሽ። አሜን። አሜን። እሺ፣ ደግሞ ከኔ ጋር ጌታን እናመልካለን። እግዚአብሔርን መገኘት ህልውና እየናፈቅን ከኔ ጋር ደግሞ እንዘምራለን አብረን። ምንም በሌለበት አይነጥፍ ደስታ ብር ያልደጋገፈው የዚህ ዓለም ስጦታ ፊትን የሚያበራ ከላይ የሆነው ዘላቂው ደስታዬ ጌታ ባንተ እኮ ነው። ምንም በሌለበት ማይነጥፍ ደስታ ብር ያልደጋገፈው የዚህ ዓለም ስጦታ ፊትን የሚያበራ ከላይ የሆነው ዘላቂው ደስታዬ ጌታ ባንተ እኮ ነው። የልቤ ደስታ ጌታ፣ የልቤ ደስታ ኢየሱስ፣ በገናዬን ልያዝ ልቀኝልህ፣ ነፍሴ ውላ ታድራለች በስምህ። ምንም በሌለበት ማይነጥፍ ደስታ ብር ያልደጋገፈው የዚህ ዓለም ስጦታ ፊትን የሚያበራ ከላይ የሆነው ዘላቂው ደስታዬ ጌታ ባንተ እኮ ነው። የልቤ ደስታ ጌታ፣ የልቤ ደስታ ኢየሱስ፣ በገናዬን ልያዝ ልቀኝልህ፣ ነፍሴ ታድራለች በስምህ። አንተን መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ሕይወት ነህና እንድኖር ነው። አንተን መፈለግ አይደለም ምርጫ ግዴታዬ ነው ከተባለ ሕይወት ነህና እንድኖር ነው። አንተን መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ሕይወት ነህና እንድኖር ነው። ሁሌ 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 አንተን ብቻ እስከ እድሜ መቋጫ፣ ሁሌ 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 ኢየሱስን ብቻ እስከ እድሜ መቋጫ፣ ሁሌ 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 አንተን ብቻ እስከ እድሜ መቋጫ። እንደገና ረሃብ፣ እንደገና ጥማት፣ ትላንት ምንም እንዳላየ እንደገና ናፍቆት፣ እንደገና ጉጉት ተወዳለህበት። እንደገና ረሃብ፣ እንደገና ጥማት፣ ትላንት ምንም እንዳላየ እንደገና ናፍቆት፣ እንደገና ጉጉት ተወዳለህበት። ሁሌ ሁሌ ሁሌ
ሁሌ አንተን ብቻ እስከ ዕድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ ዕድሜ መቋጫ አንተን መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ሕይወት ነህና እንድኖር ነው። አንተን መፈለግ አይደለም ምርጫ ግዴታዬ ነው። ለምን ከተባለ ሕይወት ነህና እንድኖር ነው። ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ ዕድሜ መቋጫ እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት ተወዳለህ ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው እለት እለት ባዶ ትሁንና ነፍሴ ይረስርስ መንፈሴ እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተን ልውናህን ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሬ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተን ልውናህን ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሬ ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ስሙ ይሁን። ጌታ ኢየሱስ ይባረክ። አብዝቶ አብዝቶ ይጨምርልሽ፣ ጸጋውን ያብዛልሽ። በእውነት በቅንነት እግዚአብሔርን የምታገለግዩ አምላክ እግዚአብሔር ይባርክሽ፣ አገልግሎትሽን ያስፋ፣ ጸጋውን ያብዛልሽ፣ ይደግፍሽ። አቃተኝ ባልሽበት ነገር ላይ ድንጋዩን አንከባሉት ያለው ኢየሱስ ዛሬ በአንቺ ቤት ውስጥ ይግባ። እግዚአብሔር ይባርክሽ። አሜን። ተባረክ። ሳሚ ይሰማል? ይሰማል። በምንዬ ይሰማል? እሺ፣ ለአንተና ለመንፈስ ቅዱስ ጊዜና ሰዓቱን አሳልፌ እሰጣለሁ። እግዚአብሔር ይባርክህ። ተባረክ። እሺ፣ አሜን። እግዚአብሔር ይባርክሽ በምኒ። ማሂም እግዚአብሔር ይባርክሽ። ድንቅ የሆነ አምልኮ ነበረ። ጸሎቱም ሼር ያረግሽንም ነገር በምኒ በእውነት እዚህ ነፍስ እየተነቃቃች ነበረ። እውነት ነው በእግዚአብሔር ፊት የምናገረው። በጣም የሚገርም መንፈስ የሚገርም ቃል ሼር እያረግሽን ነበር።
ማሂ በጣም ድንቅ አምልኮ ነው። እግዚአብሔር ይመስገን። ለኦንላይን አገልግሎት የመጀመሪያሽ ይመስለኛል። እኛ ጋር እንደዛ መሰለኝ፣ ግን ድንቅ ነው። እግዚአብሔር ይመስገን። በጣም እግዚአብሔር ረድቶናል። በዚህ ወራት በዚህ ዘመን እግዚአብሔርን በዚህ ሁኔታ እንድናገለግል እንድናመልክ በፊቱ እንድንሆን የረዳን ጌታ የተባረከ ይሁን። ለሆነ ነገር ለሆነ ሚሽን ለሆነ ተልእኮ እያዘጋጀን ያለ ይመስለኛል። እግዚአብሔር ይመስገን። ለምን እግዚአብሔር በከንቱ ፈልጉኝ አላልኩም አለለም ይላል ቃሉ እና በዚህ ጊዜያቶች ላይ እግዚአብሔር እንድንፈልግ በዚህ ቤተክርስቲያን በዚህ ፕላትፎርም በሚራክል ሴንተር በዚህ ህብረት በዚህ ኮይኖኒያ ህብረት እንድናረግ ያደረገን እግዚአብሔር ዓላማ አለው ብዬ አስባለሁ። በህይወታችን ሁሉ በዘመናችን የማንረሳውን መሰረት እየጣለ ይመስለኛል። እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። ስለ ትጋታችሁ፣ ስለ ቅንነታችሁ፣ ስለ አገልግሎታችሁ ሁሉ በጌታ ስም ልባርካችሁ ፈልጋለሁ። ተባረኩ። እዚህ ግሩፕ ያላችሁም ወገኖች ሁሉ እግዚአብሔር አምላክ ይባርካችሁ። ምናልባት ድምጽ የማይሰማ ከሆነ ወይም ዲስቶርሽን ካለ በጽሁፍ አሳውቁኝ እዚሁ ኮሜንት ሴክሽን ላይ። ዛሬ እንድንነጋገር የምፈልገው ባጭሩ እንድንካፈል የምፈልገው ቃል ስለ እግዚአብሔር ስሞች ነው። ስለ እግዚአብሔር ስሞች። እግዚአብሔር ሁሉን ቻዩ ፈጣሪ የሁሉ የበላይ የሆነው ሉዓላዊ አምላክ በመጽሐፍ ቅዱስ የተጠራባቸው ስሞች አሉ። በባህልም ደረጃ የተጠራባቸው ስሞች አሉ። ለምሳሌ እግዚአብሔር የሚለው በግዕዝ በአማርኛና በትግርኛ የሚጠራበት ስም ነው። ሉዓላዊው የሰማይና የምድር ፈጣሪ የሆነው ትልቁ አልፋ ኦሜጋ አምላክ እግዚአብሔር፣ ፍጡር ያልሆነው ፈጣሪ የሆነው አምላክ በግዕዝ በትግርኛ በአማርኛ ቋንቋዎች እግዚአብሔር ተብሏል። የዚህ ትርጉም የዓለማት ጌታ ወይም ሁሉን ቻይ አምላክ የሚል ትርጉም ነው ያለው። የዓለማት ገዢ ወይም ጌታ የሚል ትርጉም ነው ያለው። በሀገራችን ባሉ የተለያዩ ቋንቋዎችም ስንመለከት ይህንን ሉዓላዊ አምላክ የሰማይን የምድርን የፍጥረታትን የዚህ የኮስሞስን የሚታዩት የማይታዩትን ዓለማት የፈጠረውን አምላክ የጠሩበት የተለያዩ ቋንቋዎች፣ ማህበረሰቦች፣ ብሔረሰቦች አሉ በኢትዮጵያ ውስጥ ማለት ነው። እንደምታውቁት ኢትዮጵያ ብዝሃ ብሔረሰብ እና ቋንቋ ያለባት ሀገር ናት። በሀገራችን እንዳልኳችሁ በትግርኛ፣ በግዕዝ፣ በአማርኛ እግዚአብሔር ተብሏል። ደግሞ በኦሮምኛ ዋቃ ወይም ደግሞ ወቀዮ ተብሎ ተተርጉሟል። ይህ እንግዲህ በሰማይ የሚኖር ፈጣሪ ወይም የሰማይ አምላክ፣ ፍትሃዊና ሁሉን የሚያይ አምላክ ብለው ኦሮምኛ ተናጋሪዎች ማህበረሰቦች ዘንድ ዋቀዮን ወይም ዋቃ የሚለውን እግዚአብሔርን ሁሉን ቻዩን አምላክ ፈጣሪን ሉዓላዊን አምላክ የሁሉ ነገር መገኛ ጀማሪ ባለቤት ብለው ይገልጹታል። እግዚአብሔር ይመስገን። በሲዳምኛ ደግሞ ማጋኖ የሚል አጠራር አለው። ጥበብ የተሞላ አምላክ ሁሉን ማድረግ የሚችል ብለው የሁሉ ነገር ፈጣሪና አስገኚ ብለው ነው የሚተረጉሙት ሲዳማዎች መጋኖ የሚለው ስም። በወላይትኛ ደግሞ ጦሳ የሚለው ስም ሁሉን ቻይ አምላክ የሁሉ የበላይ የሆነ ታላቁን አምላክ መንፈሳዊ እሴት ያለውን ከፍ ያለውን ሉዓላዊ አምላክ ከሁሉ በላይ የመጀመሪያ የሆነውን አምላክ እና የበላይ የሆነው ብለው የሚጠሩት ጦሳ ይሉታል። ሌሎችም ማህበረሰቦች፣ ቋንቋዎች እግዚአብሔርን የሚጠሩበት የተለያዩ ስሞች አሉ። እንግዲህ እጃችን ላይ የሚገኘው መጽሐፍ ቅዱስ የብሉይ ኪዳኑ የተጻፈው በዕብራይስጥ ነው፣ በሂብሩ። አዲስ ኪዳን ደግሞ በግሪክ ነው የተጻፈው፣ የመጀመሪያው ቋንቋ ማለት ነው። አሁን በዓለም ላይ በጣም በብዙ ሺህ የሚቆጠሩ ቋንቋዎች መጽሐፍ ቅዱስ ተተርጉመዋል፣ ወደ ተለያዩ ቋንቋዎች ማለት ነው። ነገር ግን ኦሪጂናሊ የመጀመሪያው የብሉይ ኪዳን የተጻፈበት ዕብራውያን ወይም የዕብራውያን የእስራኤላውያን ቋንቋ ዕብራይስጥ የሚባለው። የአዲስ ኪዳን ደግሞ ለምን ኢየሱስ ክርስቶስ በመጣበት ዘመን ላይ በዓለም ላይ ከፍተኛ ፍልስፍናና ስልጣኔ የነበረው የግሪኮች ስለነበረ ፖለቲካል ሊደሮቹ ሮማውያን ቢሆኑም
በጣም የተስፋፋው የግሪክ ቋንቋ ስለነበር በግሪክ ቋንቋ ነበር የሚጽፉት፣ የሚገበያዩት፣ የሚነጋገሩት፣ የሚግባቡት። ስለዚህ የጽሁፍ ሊትሬቸር ቋንቋው ግሪክ ስለነበር አዲስ ኪዳናችን በግሪክ ነው የተጻፈው። በእነዚህ በብሉይና በአዲስ ኪዳን እግዚአብሔር በመጽሐፍ ቅዱስ ውስጥ የተጠቀሰበት የተለያዩ ስሞች አሉ። በርካታ ስሞች አሉት። እነዚህ ስሞች የእግዚአብሔርን አምላክነት፣ ታላቅነት፣ ከፍጥረታቱ ጋር ያለውን መስተጋብር፣ ከግለሰብ ጋር፣ ከፍጥረቱ ጋር፣ ከምድር ጋር፣ ከሰማይ ጋር ያለውን ግንኙነት የሚያስረዱ የእግዚአብሔርን የተለየ ባህሪ ወይም ቅድስናውን የሚያሳዩ ስሞች ናቸው። የነዚህ ስሞች ማለት ነው። ለምንድን ነው እግዚአብሔር በተለያዩ ስሞች የተጠራው በመጽሐፍ ቅዱስ ብላችሁ ስትጠይቁ፣ አንደኛው የእግዚአብሔርን ሉዓላዊነትና ገደብ የለሽነት ለመግለጽ ነው። እግዚአብሔር ሉዓላዊ ነው፣ ከሁሉ በላይ ነው፣ ከተጽዕኖ ውጪ ነው፣ ከጊዜ ውጪ ነው፣ ከስፔስ ከሚባለው ከስፍራ ገደብ ውጪ ነው እግዚአብሔር የሚለውን ነገር ለመግለጽ ነው። የሰው ልጅ አእምሮ የአምላክን ማንነት ሙሉ ለሙሉ ሊረዳ ስለማይችል እንግዲህ እግዚአብሔር ለፍጥረቶች በተገለጠበት ባህሪው እነዚህ ስሞች ገልጸውታል፣ ወይም ደግሞ በእነዚህ ስሞች ተገልጧል፣ ተጠርቷል። ሌላው ሁለተኛው ምክንያት ከፍጥረቱ ጋር ያለውን የጠበቀ ግንኙነት ወይም ደግሞ ኤሚነንስ የሚባለው ኤሚነንት ነው፣ በጣም ቅርብ ነው፣ የጠበቀ ግንኙነት አለው የሚለውን ለማሳየት ነው። እግዚአብሔር ፈጣሪ ነው፣ አዳኝ ነው፣ ጠባቂ ነው፣ አጽናኝ ነው የሚለውን ነገሮች የሚገልጹ ስሞች ጋር በተውላጠ ስም የእግዚአብሔር ማንነት ተገልጧል። በምን አይነት ሁኔታ ውስጥ ሰዎች ባሉበት ሁኔታ ውስጥ እግዚአብሔርን የጠሩባቸው ስሞች አሉ። በምስጋና፣ በችግር ጊዜ፣ በጸሎት ሰዓት፣ በደስታቸው፣ በድላቸው ሰዓት ከእርሱ ጋር ባላቸው ግንኙነት እግዚአብሔርን የጠሩባቸው ስሞች አሉ። እንግዲህ የእግዚአብሔርን ስም በሁለት መንገድ መረዳት እንችላለን። አንደኛው ከግብሩ በመነሳት ወይም ከማንነቱ በመነሳት ከስራው በመነሳት ሰዎች የሰየሙት ወይም የጠሩት ስያሜ ሲሆን፣ ሁለተኛው ደግሞ የራሱ ይህ ስሜ ነው ብሎ ራሱን እግዚአብሔር የጠራበት ስም ነው። እነዚህን የመጽሐፍ ቅዱስ ስሞች ስንመለከት የተለመዱና በብዛት ጥቅም ላይ የዋሉ ስሞችን እንግዲህ ከትርጉማቸው ጋር እንድንመለከት በዚህ ምሽት እፈልጋለሁ። አንደኛው እንግዲህ በጥቅል በሁለት ካታጎሪ ልንከፍላቸው እንችላለን። አንደኛው ኤል የሚል ነው። ሁለተኛው ደግሞ ያህዌህ በሚሉ ቃላትና በተቀጽል ላይ የተጠቀሱ ስሞች ናቸው። ኤል ወይም ኤሎሂም የሚለው ቃል ኃያል ወይም ብርቱ ማለት የሚል ትርጉም ያለው ነው። ኃያል ነው፣ ብርቱ የሆነ የሚል ትርጉም አለው። የሁሉ ፈጣሪና ገዢ ጻድቅ ፈራጅ መሆኑን የሚገልጽ እንደሆነ በተለያዩ የመጽሐፍ ቅዱስ ክፍሎች ላይ እንመለከታለን። እግዚአብሔር ይመስገን። ለምሳሌ መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ቁጥር 1 ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ በአማርኛው የተጻፈው በዕብራይስጥ በመጀመሪያ ኤሎሂም ነው የሚለው። ኤሎሂም ከኤል ጋር በተገናኘ ያለው ስም ነው። ኤሎሂም ብሎ ነው የሚጀምረው። ይህ ስም በመጽሐፍ ቅዱስ ከ2700 ጊዜ በላይ ተጠቅሷል። ኤሎሂም፣ ኤል፣ ኤሎሂም የሚሉና ከሌሎች ተቀጽላዎች ጋር ከሌሎች ሁኔታዎች ጋር የተገለጸ ስም ማለት ነው። በጣም የሚገርመው በዚህ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለው ኤሎሂም የሚለው ከአንድ በላይ የሆነ ቁጥርን የሚገልጽ ነው ይላሉ የመጽሐፍ ቅዱስ ምሁራን። የመጽሐፍ ቅዱስ አዋቂዎች የእግዚአብሔርን አንድነትና ሶስትነት ትራዩን ጋድ የሚለውን እግዚአብሔር ስላሴ ነው የሚለው በአካል 3 በግብር 3 በመለኮት ግን አንድ ነው የሚለው አስተምህሮ ከዘፍጥረት ምዕራፍ 1 ቁጥር 1 ይጀምራል ብለው ይናገራሉ። እንግዲህ ይሄ ስም ፈጣሪ መሆኑን የሚያሳይ ነው። ከላይ እንደገለጽኩት የሁሉ ፈጣሪና ገዢ ጻድቅ ፈራጅ የሚለውን ትርጉም የሚሰጠው በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ሲል ይሄ ኤሎሂም የሚባለው ሉዓላዊ አምላክ
ወይም ሉዓላዊ አእምሮ ወይም ሉዓላዊ የሆነው ኃይል አይደለም። እግዚአብሔር ፐርሰን ነው። በእርግጥ አምላክ ነው እግዚአብሔር። እሱ ፈጣሪ ነው ማለት ነው። ኦኬ ሰማይና ምድርን ከፈጠረ በጣም ከሰማይና ምድር ውጪ ነው፣ ከሰማይና ምድር በላይ ነው የሚል ትርጉምን ኮንቬይ ያደርጋል፣ ያስተላልፋል ለሰዎች ማለት ነው። እግዚአብሔር ይመስገን። ከአንድ በላይ የሆነ ማንነትን የሚገልጽ ኤሎሂም የሚል አማልክት የሚልን ትርጉም እንደሚይዝ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ከ2700 በላይ በመጽሐፍ ቅዱስ ውስጥ ተጠቅሷል ብያለው ይሄ ስም። ሁለተኛው ስም ኤልሻዳይ የሚል ቃል ነው። እንግዲህ ከኤል ጋር የተገናኘው ሻዳይ የሚለውን ቅጽል የሚያስከትለው ኤልሻዳይ ኤል የሆነው እግዚአብሔር የሚለው ኤሎሂም የሚለው ሻዳይ የሚለውን ቃል አስከትሏል። ይሄ ክፍል ለምሳሌ በዘፍጥረት ምዕራፍ 17 ቁጥር 1 ላይ ኤልሻዳይ የሚለው ሁሉን የሚችል አምላክ ወይም ሁሉን ቻይ፣ የሚያቅተው የሌለ፣ የሚሳነው የሌለ፣ ገደብ የሌለው፣ ከአቅሙ በላይ የሆነ ነገር የሌለ የሚል ትርጉምን ይሰጣል። እግዚአብሔር ለአብርሃም ነው ይህንን ቃል የተናገረው። ዘፍጥረት ምዕራፍ 17 ቁጥር 1 ላይ እግዚአብሔር ምን አለው? እኔ ኤልሻዳይ ነኝ አለው እግዚአብሔር። እኔ ምንድነኝ አለ? ኤልሻዳይ ነኝ። ይህንን ያለበት ምክንያት አለው። እግዚአብሔር እኔ ኤልሻዳይ ነኝ ብሎ ራሱን የገለጸበት ስሜ ኤልሻዳይ ነኝ ነው። ኤልሻዳይ ነው አይደለም ያለው፣ ኤልሻዳይ ነኝ፣ ማንነቴ ሁሉን ቻይ ነው። ኤል ነው ግን ሻዳይ ነኝ። እግዚአብሔር ይመስገን። ይህንን የተናገረው አብርሃም የ99 ዓመት ሰው በሆነ ጊዜ ነው። ይስሐቅን ለመጸነስ ኃይል ሊሰጠው በመጣ ጊዜ ይስሐቅ ሊወለድ 1 ዓመት ሲቀረው እግዚአብሔር እኔ ኤልሻዳይ ነኝ ብሎ ለአብርሃም ተገለጠለት። የአምላካችን የእግዚአብሔር ስም የተባረከ ይሆን። የሚያቅተኝ ነገር የለም። አዎ 90 ዓመትህ ነው። አዎ በነገሮች ገደብ፣ በነገሮች ሁኔታዎች ውስጥ ተይዘሃል። እንደ ተፈጥሮ ከሆነ ሰዎች እንደሚያዩት ሁኔታዎች እንደሚነግሩ ከሆነ አይቻልም። እኔ ግን ኤልሻዳይ ነኝ ብሎ እግዚአብሔር ለአብርሃም ራሱን ገለጸለት። ክብር ለእግዚአብሔር ለአምላካችን ይሆን። ዛሬም ይህ ማንነቱ አልተለወጠም። ማን? ኤሎሂምነቱ አልተለወጠም፣ ፈጣሪነቱ። ዛሬም ኤልሻዳይነቱ አልተለወጠም። አብርሃም ብዙ ሺህ ዓመታት ካሁን ከኛ ዘመን በፊት ኖሯል። ዛሬም ቢሆን ግን አብርሃም አርጅቶ ሞቷል። እግዚአብሔር ግን በዛው ሁሉን ቻይነቱ እንዲያውም በክርስቶስ ኢየሱስ ወልዶንና ልጆች አድርጎን ፍቅሩን ገልጾ ወደኛ ቀርቧል። እግዚአብሔር አምላክ የተመሰገነ ይሁን። አንደኛው ስሙ ኤልሻዳይ የሚል ነው በመጽሐፍ ቅዱስ የተጠቀሰበት። ኤልኤልዮን የሚል በዘሁልቁ 24:16 ላይ ተጠቅሷል። ብርቱና ኃያል አምላክ የሚል እግዚአብሔር ይመስገን። ብርቱ ነው እርሱ፣ ኃያል ነው ደግሞ እሱ የሚል ትርጉምን አለው። ብዙዎቻችን የምናቀው ደግሞ ኤልሮኢ የሚለውን ቃል ታስታውሱታላችሁ፣ ከአጋር ጋር በተገናኘ ማለት ነው። ዘፍጥረት ምዕራፍ 16 ቁጥር 13ን አውጥቼ ያነበዋለሁ ከመጽሐፍ ቅዱስ። እግዚአብሔር የተመሰገነ ይሁን። ዘፍጥረት ምዕራፍ 16 ቁጥር 13 እግዚአብሔር የአምላካችን ስም የተባረከ ይሁን። በማንነቱ በኤልሻዳይነቱ በታላቅነቱ እግዚአብሔር ከፍጥረቱ ራሱን የሚሰውር አምላክ አይደለም። ራሱን ለፍጥረት በመግለጽና በማሳወቅ የሚደሰት አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን። አሜን አሜን። ዘፍጥረት ምዕራፍ 16 ቁጥር 12 ጀምሮ አነበዋለሁ። ከ11 ጀምሮ የእግዚአብሔርን መልአክ አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና እርሱም የበዳ አህያን የሚመስል ሰው ይሆናል እንጂ ይሆናል፣ እጁ በሁሉ ላይ ይሆናል፣
የሁሉም እጅ በእርሱ ላይ ይሆናል፣ እርሱም በወንድሞቹ ፊት ይሆናል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች፣ የሚያየኝን በውኑ በዚህ ደግሞ አየሁት ብላለችና። ስለዚህ የዚያ ጉድጓድ ስም ብኤር ሃይሮኢ ተብሎ ተጠራ። እርሱም በቃዴስ ባሬ ያለው መካከል ነው ይላል። ምን ብላ ጠራችው ይላል? የሚያየኝን አየው ስትል ኤልሮኢ አለችው ይላል። የሚያየኝን ለካ እያየኝ ነው። አያችሁ፣ ከነበረችበት ኢሚዲየት ሲቹዌሽን ከአብርሃም ቤት ተገፍታ ወጥታ ኮብልላ ወጥታ በነበረችበት ስፍራ ላይ እግዚአብሔር ሲገለጥላትና ሲናገራት የሚያየኝን አየሁ አለች። እግዚአብሔር የሚያይ ነው ብላ ኤልሮኢ አለችው ይላል። አያችሁ እንግዲህ የእግዚአብሔርን አጋር እንዲተረዳችው የሚያይ አምላክ ነው አለች። እግዚአብሔር ይመስገን። ኤል ዓለም በሚል ቃልም ደግሞ እግዚአብሔር የተጠራበት ጊዜ አለ። እግዚአብሔር ይመስገን። ኤል ዓለም የሚለው ኃያል ወይም ደግሞ ብርቱ የሚልን ትርጉም የያዘ ነው። እግዚአብሔር ኤል ዓለም ዘፍጥረት ምዕራፍ 21 ቁጥር የዘላለም አምላክ የሚል ነው። ዘፍጥረት 21 32 ላይ ያለ ቃል ነው። ኦኬ እንግዲህ ይሄ 2700 ጊዜ በኤልና ከኤሎሂም ጋር የተገናኘ ተጠቅሷል ብያችኋለሁ። አሁን ደግሞ ከያህዌህ ጋር የተያዙትን ስሞች ደግሞ እንመልከት። ያህዌህ ወይም ያህዌህ የሚለው ቃል በእርግጥ በመጽሐፍ ቅዱስ ምሁራን ይሄ ትክክለኛው ፕሮናውንሴሽን ወይም ደግሞ ቫውሎቹ ስለጠፉ ትክክለኛውን አጠራር ማወቅ አይቻልም የሚሉ የመጽሐፍ ቅዱስ ምሁራን አሉ። ለምን? በኮንሶናንት ብቻ ተጽፎ የሚገኝ ስም ነው። እስራኤላውያን በጣም የሚፈሩት የሚንቀጠቀጡለት የሚያከብሩት ስም ስለሆነ ዩዥዋሊ በማንኛውም ጊዜ የማይጠቀሙት ስም ስለሆነ በቆይታ ትክክለኛውን አጠራር እንዴት ፕሮናውንስ እንደሚደረግ ማወቅ አልተቻለም ይላሉ ሰዎች። ይሄ በዘጸአት ምዕራፍ 3 ቁጥር 13 ጀምሮ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። ትዝ ይላችኋል በቁጥቋጦ ላይ እግዚአብሔር ሲገለጥለትና ሂድና ሕዝቤን እስራኤልን ነፃ አውጣ ሲለው የሙሴና የእግዚአብሔር ኮንቨርሴሽን ነው። ይሄ ንግግር ነው። እግዚአብሔርም ሙሴን ይላል ቁጥር 14 ላይ ያለና የሚኖር እኔ ነኝ፣ እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ቁጥር 15 እግዚአብሔርን ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያ ይህ ነው። አያችሁ፣ ማን ልበለው ማን ላከኝ ልበል ሲለው ያህዌ ነው ስሜ በላቸው አለው። እግዚአብሔር ይመስገን። ይሄ ያህዌ የሚለው ቃል ያለና የሚኖር የሚል እኔ ነኝ የሚል ትርጉም እንዳለው መጽሐፍ ቅዱስ ምሁራን ይናገራሉ። ያለና የሚኖር እኔ ነኝ። አሜን፣ እግዚአብሔር ይመስገን። እኔ ነኝ ማለት የሚችለው እግዚአብሔር ብቻ ነው። እኔ ነኝ። ያለና የሚኖር ገደብ የሌለው ዘመን የማይገድበው እያንዳንዳችን እድሜያችንን ቁጥር ብንናገር እዚህ ዓመተ ምህረት ተወለደ እንላለን። ብዙ መቃብሮች ላይ እንዳለው በዚህ ተወለደ በዚህ ሞተ ተብሎ ይጻፋል። እግዚአብሔር ግን ያለና የሚኖር ብሎ ነው የገለጸው ራሱን። ከዛ በኋላ የአባቶቻችሁ የአብርሃም አምላክ የይስሐቅ ያዕቆብ አምላክ። ይሄ ቃል ሲመጣ አብርሃምም 400 ዓመት በፊት አብርሃም ሞቷል፣ ይስሐቅም ሞቷል። ምናልባት ያዕቆብ ነው ምናልባት በ400 ዓመት ጊዜ ውስጥ ላይ ሞቶ ሊሆን የሚችለው። ሞተዋል፣ ግን የነሱ አምላክ ነው። አንድ ቦታ እንዲያውም መጽሐፍ ቅዱስ ሲያብራራ የሕያዋን አምላክ ነው። አሁንም አብርሃም ይስሐቅ ያዕቆብ በእግዚአብሔር ፊት ሆነው በሕያውነት ሆነው እግዚአብሔርን የሚያመልኩ መሆናቸውን የሚያሳይ ነው ብሎ በአዲስ ኪዳን ይህን ቃል ደግሞ የሚያብራራው ክፍል አለ።
ስለዚህ ያለና የሚኖር ያህዌ የሚለው ከ6800 ጊዜ በመጽሐፍ ቅዱስ ውስጥ የተጠቀሰ ቃል ነው። ለመጀመሪያ ጊዜ ግን ዘጸአት ምዕራፍ 3 ቁጥር 14 ላይ የተጠቀሰ ነው። እንግዲህ ከዚህ ያህዌ ከሚለው ቃል ጋር የተያዙ ደግሞ የተለያዩ ስሞች አሉ። ለምሳሌ ያህዌ ይርኤ የሚለውን ክፍል ታውቃላችሁ። ዘፍጥረት ምዕራፍ 22 ከቁጥር 8 እስከ 14 ላይ አብርሃምና ይስሐቅ ወደ ሞሪያ ተራራ ሄዶ ልጅህን ሰዋልኝ ባለው ጊዜ ሲሄዱ ልጁ ይስሐቅ ምን አለው? እሳቱን ይዘናል፣ ቢላውንም ይዘናል፣ የመስዋዕቱ በግ ግን የት አለ ሲለው አብርሃም ምን አለ? እግዚአብሔር ያዘጋጃል አለው። ያህዌ ይርኤ አለ። እግዚአብሔር ይመስገን። ከዛ በኋላ እንደምታውቁት እንዳነበባችሁት፣ እንደተማራችሁት፣ እንደተሰበካችሁት አብርሃም ወሰደና ልጁን አስሮ መሰዊያው ላይ አስተኝቶ ሊያርደው ወይም ሊሰዋው ሲል እግዚአብሔር ከሰማይ ድምፁን አሰማው ይላል። ምን አለው? በስሜ ማልኩኝ እንዳታረገው እጅህን መልስ አለውና ከዛ በኋላ በዕፀ ሳቤቅ የታሰረ በግን አሳየው። በጉን ወስዶ ለእግዚአብሔር ሰዋ፣ መስዋዕት አቀረበ። ከዛ በኋላ የስፍራውን ስም ምን አለው ይላል? እግዚአብሔር ያዘጋጃል ወይም ያህዌ ይርኤ ብሎ ጠራው። እግዚአብሔር ይመስገን። አንዳንድ ጊዜ እግዚአብሔር በተአምራት ሲገለጥ ከስሙ ጋር በተገናኘ ስም የምናወጣለት ሰዎች ያወጡለት ስም አለ። እግዚአብሔርን ማናለው? አብርሃም ያህዌ ይርኤ ያለው። ከዚህ በፊት እኔ ደግሞ ኤልሻዳይ ነኝ ብሎ ራሱን ገልጾለት ነበር። ትዝ ይላችኋል። አሁን ከላይ በነገርኳችሁ ክፍል ላይ ማለት ነው። እዚህ ጋር ደግሞ ያህዌ ይርኤ አለው። እንግዲህ ከስራው ጋር ከመገለጡ ጋር ለአብርሃም ከተገለጠለት ሁኔታ ጋር ለአብርሃም ከሰራለት ሁኔታ ጋር ያህዌ ይርኤ አለ። እግዚአብሔር ዓላማዬ ነው ያህዌ ንሲ ተብሎ ወይም አርማዬ ነው ብሎ ደግሞ የተገለጸበት የመጽሐፍ ቅዱስ ክፍል አለ። ዘፍጥረት 17:15 ያህዌ ሻሎም ወይም እግዚአብሔር ሰላም ነው ተብሎ የተጠራበት ክፍል አለ። መሳፍንት 6:24 ያህዌ ጸባዖት ወይም የሰራዊት ጌታ እግዚአብሔር ተብሎ የተጠራበት ስፍራ አለ። ይህን ክፍል ትንሽ ልናገርበት። ትዝ ይላችሁ ከሆነ ዳዊት ከጎልያድ ጋር ሲነጋገር በተገዳደርከው በጭፍሮች አምላክ በእግዚአብሔር ፊት በእግዚአብሔር ስም እመጣብሃለሁ አለው። ከዛ ድል አደረገ። እግዚአብሔርን ምን አለው? የሰራዊት ጌታ ያህዌ ጸባዖት፣ በያህዌ ጸባዖት ስም እመጣብሃለሁ ብሎ ነው የገጠመው። እዚህ ስፍራ ላይ የሰራዊት ጌታ ወይም እግዚአብሔር ጸባዖት ተብሎ ተጠቅሷል። ያህዌ ማካዶሽ የሚቀድስ አምላክ ተብሎ ዘጸአት 31:13 እና ዘሌዋውያን 20 ቁጥር 8 ላይ እግዚአብሔር ተጠቅሷል፣ ተጠርቷል። ያህዌ ማካዶሽ ተብሎ በጣም የምናውቀው መዝሙር 23 ቁጥር 1 ላይ ዳዊት እግዚአብሔር እረኛዬ ነው ባለበት ክፍል ላይ ያህዌ ሮይ ብሎ በዕብራይስጥ ሮይ እረኛ ተብሎ እግዚአብሔር እረኛ፣ እግዚአብሔር ጠባቂ፣ እግዚአብሔር ከእረኝነት ጋር ከጠባቂነት ጋር ራሱን ከበጋ ባመሳሰለበት ክፍል ላይ እግዚአብሔርን ማን ብሎ ሰየመው? የእግዚአብሔር ስም እዚህ ቦታ ላይ የተጠቀሰው እግዚአብሔር እረኛ ወይም ያህዌ ሮይ ተብሎ ነው። ፈጠን ፈጠን ብዬ ልሂድ። ያህዌ ጽድቄኑ፣ እግዚአብሔር ጽድቃችን። ያህዌ ናካ፣ እግዚአብሔር ተበቃይ ነው። ያህዌ ሻማ፣ እግዚአብሔር በዚህ ስፍራ አለ። ያህዌ ራፋ፣ እግዚአብሔር ፈዋሻችን ነው። ብዙ ቦታዎች ላይ ተጠቅሷል። እስራኤላውያን በብዛት የሚጠቀሙበት ስም ቅድም እንዳልኳችሁ በተለይ ያህዌ የሚለውን ስም በጣም ስለሚፈሩት አዶናይ በሚል ተክተውታል። ልክ አሁን እኛ ጌታ ብዙ ጊዜ እንደምንለው ማለት ነው። ጌታ ሆይ ጌታ ጌታ ብለን በተለይ በጴንጤው ማህበረሰብ ዘንድ ይሄ ቃል ኮመን ነው። ኮመን መጠሪያ ነው ለጌታ ለእግዚአብሔር የምንጠራበት። ኢየሱስን ጌታ እንላለን፣ እግዚአብሔርን ጌታ እንላለን፣ መንፈስ ቅዱስን ጌታ መንፈስ ቅዱስ እንላለን። ዕብራውያንም ወይም እስራኤላውያንም አዶናይ ብለው ነው የሚጠሩት። አዶናይ ማለት ጌታ፣ ባለቤት፣ ሁሉን የሚገዛ ብሎ ተጠቅሷል። ይህ በመጽሐፍ ቅዱስ ከ300 ጊዜ በላይ የተጠቀሰ ስም ነው። ፈጠን ብዬ ወደ አዲስ ኪዳን ልምጣ። በአዲስ ኪዳን በተጻፈበት ክፍል ከማቴዎስ ወንጌል እስከ ራእይ ባሉት 27ቱ የአዲስ ኪዳን መጽሐፍት ውስጥ እግዚአብሔር የተጠራባቸው ስሞች አሉ።
ይህም አንደኛው ቴዎስ የሚል ቃል ነው፣ የግሪክ ቃል ነው። ቴዎስ የሚለው ከዕብራይስጡ ኤሎሂም ከሚለው ጋር የሚመሳሰል እውነተኛ አምላክ የሚል ትርጉም ያለው ቃል ነው። ለምሳሌ ዮሐንስ 17:3 አንደኛ ተሰሎንቄ 1 ከ9 እስከ 10 ያሉት ክፍሎች ላይ ቴዎስ የሚል ቃል ተጠቅሷል። እንግዲህ በአዲስ ኪዳን የእግዚአብሔር ስም እግዚአብሔር ተብሎ የተጠቀሰባት ብዙ ክፍሎች ላይ ቴዎስ የሚል ቃል አለ። ሌላ ደግሞ ጌታ ወይም ኪሪዮስ የሚል ሎርድ የሚል ቃልም የተጠቀሰበት ስፍራዎች በርካታ አሉ። ጌታ የሚለው የተከበረ፣ ይሄ ኪሪዮስ የሚለው ወይም ሎርድ ጌታ የተከበረ የሚለውን ትርጉም የሚይዝ ነው። እግዚአብሔር አምላካችን የተመሰገነ ይሁን። እነዚህ ሁሉ ስሞች እንግዲህ አሁን የዘረዘርኩላችሁ የብሉይ ኪዳንም ሆነ በአዲስ ኪዳን በመጽሐፍ ቅዱስ የተጠቀሱት ስሞች የእግዚአብሔርን ማንነት፣ የእግዚአብሔርን ካራክተር ባህሪ፣ የእግዚአብሔርን ኃይል ኃያልነት፣ የእግዚአብሔርን ላቅ ያለ ሰብዕና ከሁሉ በላይ የሆነውን ኤግዛልትድ በጣም የከበረ ከሁሉ በላይ የሆነ ተወዳዳሪና አቻ የሌለው አምሳያ ማነጻጸሪያ እንኳን የሌለው አምላክ መሆኑን የሚገልጹ ሰዋዊ ስሞች ናቸው። የሰው አእምሮ ሊረዳቸው የሚችል የሰው ቋንቋ ሊገልጽ የሚችል ቃላት ናቸው። ሰው በኤክስፒሪየንስ ሲሰማ ሲማር ሲያይ ሊረዳው የሚችል ስም ነው እንጂ ከዚህ በላይ ነው የኛ አምላክ ማንነቱ። እግዚአብሔር የተመሰገነ ይሁን። በጣም ከፍ ያለ አምላክ ነው። አሁን እኛ መለኪያዎች አሉን፣ መስፈሪያዎች አሉን። በኪሎ በእድሜ በሁኔታ እንለካለን፣ እንመዘናለን። እግዚአብሔር ግን ልክ የለው። እግዚአብሔር ይመስገን። ወርዱ፣ ቁመቱ፣ ስፋቱ፣ ማስተዋሉ፣ ጥበቡ፣ ዕውቀቱ በምንም የሚለካ አይደለም። እግዚአብሔር የተመሰገነ ይሁን። እኔ ወንድሞች እህቶች አሉኝ። ታላቅ አለኝ፣ ታናሽ አለኝ። እግዚአብሔር ግን ታላቅም ታናሽም የሌለው ብቸኛ አምላክ ነው። እግዚአብሔር ይመስገን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር እንደ ስሙ ነው፣ እንደ ማንነቱ እንደ ስሙ ነው፣ እንደ ተጠራበት ነው። እነዚህ ሰዎች ሁሉ በመጽሐፍ ቅዱስ እግዚአብሔርን እንደጠሩት፣ ሲያደርግላቸው እንደሰየሙት፣ ሲያደርግላቸው እርሱ እንዲህ ነው ብለው እንዳወጡለት ስም ማንነቱም ደግሞ እንደዛ ነው። እግዚአብሔር ይመስገን። አንዳንድ ጊዜ ትልቅ ተብሎ ሰው ትንሽ ሆኖ ይገኛል። የተማረ ተብሎ ያልተማረ ሆኖ ይገኛል። በጣም ባለጸጋ ሆኖ ደግሞ በሆነ ጊዜ ላይ ደግሞ ተዋርዶ ከስሮ ታገኙታላችሁ። እግዚአብሔር ግን ስሙ እንደ ማንነቱ ነው። እግዚአብሔር ይመስገን። እሱ ኤሎሂም ነው። እግዚአብሔር ይመስገን። እሱ ኤልሻዳይ ነው። አሜን። ክብር ለእግዚአብሔር ይሁን። እሱ ያህዌ ነው። የኛ አምላክ ያህዌ ነው። የኛ አምላክ ያህዌ ይርኤ ነው፣ የሚያዘጋጅ ነው። ያንቺ አምላክ እግዚአብሔር ጸባዖት ነው፣ የሰራዊት ጌታ ነው። ለዳዊት የተዋጋው እግዚአብሔር ያንቺ አምላክ ያንተ አምላክ ነው፣ የኔ አምላክ ነው። ዳዊትን የጠበቀው ያህዌ ሮይ የኔ አምላክ ነው፣ ያንቺ አምላክ ነው። አንሰለችም፣ አንታክትም፣ ተስፋ አንቆርጥም፣ አንወድቅም። ለምን? ያህዌ ራፋ እግዚአብሔር ፈዋሽ ተብሎ የተጠራው የፈወሰው እግዚአብሔር ዛሬም እሱ ያህዌ ራፋ ስለሆነ ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር እንደተመለከታት አጋርን ዛሬም የሚመለከት ስለሆነ ዛሬም ያህዌ ይርኤ ነው፣ አልተለወጠም። የሚያይ አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። በጣም ደስ እያለኝ ነው ይህንን ቃል የማካፍላችሁ፣ ይህንን ሐሳብ የምነግራችሁ። ክብር ለእግዚአብሔር ይሁን። ዛሬም እግዚአብሔር የሚያዘጋጅ አምላክ ነው። የሚያዘጋጅ አምላክ ነው። የመስዋዕቱን በግ የሚያዘጋጅ ያህዌ ርኤ ነው። እሱ ዛሬም የሚቀድስ ነው። ያህዌ ማካዶሽ ነው ያንቺ አምላክ። ዛሬም ያህዌ ሻሎም ነው፣ ሰላምን የሚሰጥ ነው። ሰላም በሌለበት ሁኔታ ውስጥ ብትሆኚ የእግዚአብሔር ማንነት አልተለወጠም። አሁን እንዲያው ሳይንሱን ብቻ ወይም ደግሞ ሂስትሪውን አንብበን
ተረድተን በቃ እግዚአብሔር ያህዌ ሻማህ፣ ያህዌ ራፋ፣ ያህዌ ኤሎሂም ይባላል፣ ያህዌ ናካህ ይባላል ተባብለን እንድንለያይ አይደለም። ኖ እምነትን በውስጣችን ፈጥረን እግዚአብሔርን ባዩበት ማንነት እኛም እናየዋለን ነው መልእክቱ። አሜን። እግዚአብሔር ያህዌ ንሲ ነው፣ አርማዬ ነው፣ ዓላማዬ ነው እንላለን። የምናገለግልበት፣ ቤተክርስቲያን የሚሄድበት፣ የምተጋበት፣ የምጸልይበት፣ በጽድቅ የምኖርበት፣ የምከተለው እግዚአብሔር ዓላማዬ ስለሆነ ነው። ክብር ለእግዚአብሔር ለአምላካችን ይሁን። የሚያይ አምላክ ስለሆነ አጋርን እንዳያት ኤል ሮኢ ስለሆነ ዛሬም ስለሚያይ ስለሚመለከት ብርቱና ኃያል ስለሆነ እግዚአብሔር ኤል ኤልዮን ስለሆነ ዛሬም ኤል ኤልዮን ነው። እግዚአብሔር ይመስገን። እሱ የዘላለም አምላክ ነው። ኤል ዓለም ነው። ጊዜ፣ ቦታ፣ ሁኔታ የማይለውጠው አብርሃምን ልክ 99 ዓመት ላይ ሲገለጥ ኤልሻዳይ ነኝ እንዳለው ዛሬም ኤልሻዳይ ነው። እሱ ሁሉን ቻይ ነው። እግዚአብሔር ይመስገን። አይደለም የሚያስብሉ ሁኔታዎች ሊፈጠሩ ይችላሉ። አዎ እግዚአብሔር እኮ በቃ ትቶሃል፣ አይ በቃ ቶ በመሃልም ሞክሯል እኮ ወደ አጋር ሄድ ብሏል እኮ። የሚገርማችሁ ግን እግዚአብሔር ኪዳኑን አልቀየረም። እኔ ኤልሻዳይ ነኝ እንዳለው ኤልሻዳይነቱን አሳየው። እግዚአብሔር ይመስገን። ዛሬም ያንቺ አምላክ፣ ዛሬ አንተ አምላክ፣ ዛሬም የኔ አምላክ ኤልሻዳይ ነው። እግዚአብሔር ይመስገን። ኦ ክብር ለእግዚአብሔር ይሁን። ዛሬም እሱ ኤሎሂም ነው። ዛሬም ፈጣሪ ነው። ሰማይን የፈጠረው አምላክ የሁሉ ገዢ ነው። ዛሬ የሁሉ ፈጣሪ ነው፣ ፈራጅ ነው፣ ጻድቅ ነው ብለን ኤሎሂም በሚለው ስምም እንጠራዋለን። እግዚአብሔር የተመሰገነ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ ምሽት ይሄንን መልእክት ነው ልላችሁ የምፈልገው። ውስጥ የሞላው አሁን በዚህ ሰዓትም ማስተላለፍ የምፈልገው መልእክት አምላካችን እግዚአብሔር እንደዚህ ነው። ለነሱ የሰራ አምላክ ለኛም ይሰራል። ባንቺ ህይወት አንተ ጋር ሲደርስ እኔ ጋር ሲደርስ አይደክምም። ሃሌሉያ። ህይወት እንደዚህ አይደመደምም። ወደ መቃብር እንደዚህ አንወርድም። በጭራሽ በፍጹም። ያመነው የአብርሃም አምላክ ነው። ያመነው እርሱ ኤልሻዳይ ነው። እግዚአብሔር ይመስገን። ያመነው እግዚአብሔር ጸባዖት ያህዌ ጸባዖት ነው። ክብር ለእግዚአብሔር ይሁን። የሚያይ አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ያህዌ ኤሎሂም ነው። እግዚአብሔር ኃያል ነው። ይህን መልእክት ነው ምነግራችሁ ማካፈላችሁ። ዛሬ መንፈስ ቅዱስ ሊናገረን የፈለገው ቃል ይሄ ነው። ልባችሁን አጽኑ፣ እምነታችሁን አበርቱ። ክብር ለእግዚአብሔር ይሁን። የወደቃችሁ ካላችሁ ተነሱ፣ የተንሸራተታችሁ ካላችሁ ቁሙ። እግዚአብሔር ሁሉን ቻይ ነው። እሱ ኤሎሂም ነው። እሱ ያህዌ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንጸልይ እስቲ ባላችሁበት ቦታ ወደዚህ ኤሎሂም ወደሆነው ያህዌ ወደሆነው አምላክ ልባችሁን አንሱና እንጸልይ። አንተ የዘላለም አምላክ ነህ። አንተ ዘመንህ ጥንት የለውም፣ ጅማሬ የለውም፣ ፍጻሜም የለውም። ከዚህ ጋር ጀመርክ እዚህ ጋር ጨረስክ አትባልም። በሰው ልጆች ዕድሜና ዘመን ሁሉ ድንቅ እየሰራ ተአምራት እያደረክ ኖረሃል። የወደቁትን እያነሳህ፣ ያዘኑትን እያጽናናህ፣ የተሰበሩትን እየጠገንክ፣ የተናቁትን እያከበርክ፣ የተራቡትን እያጠገብክ እግዚአብሔር ሆይ ኖረሃል። ሪሶርስ አያልቅብህም። እግዚአብሔር ሆይ ዕውቀትህ አይገደብም። አታረጅም፣ አትደክምም በዘመናት። የእኛ ጌታ እንደዚህ አሁን እንዳነበብነው ቃል እንደሆነው እንደሰራኸው ከዚያም በላይ ስለሆንክ እናመሰግንሃለን። ጌታ ሆይ ማንም ተዋርዷል ቢባል እንደ አጋር በባርነት የተገዛ ሰው የለም በእኛ መካከል። እሷን የረዳህ አምላክ እኛን ትረዳለህ። ስምህን ታምኖ ተከትሎ በምድረ በዳ የተንከራተተውን አብርሃምን እንደረዳህ እኛንም ትረዳናለህ። አዎ ትረዳናለህ። እንወራረድብሃለን። እግዚአብሔር እንወራረድብሃለን።
ያህዌ እንወራረድብሃለን፣ ኤሎሂም እንወራረድብሃለን። እናምናሃለን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ከወደቅንበት ስለምታነሳን፣ ካዘንበት ስለምታጽናናን፣ ስብራታችንን ስለምትጠግን እግዚአብሔር ሆይ ስምህንም ስለምናውጅ፣ ስምህን ተሸክመን ስለምንዞር በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን። ስለዚህ ምሽት፣ ስለዚህ ጊዜ ጌታ ሆይ እናከብረሃለን። ጊዜውን ስለባረክልን፣ ሰዓቱን ስለባረክልን፣ ማንነትህን ስለገለጽክልን ተመስገን። በሕያው ልጅህ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርክ። ሳሙኤል ተባረክ። ወደ እውነት ቃሉን እግዚአብሔር እንግዲህ መጀመሪያም እንደተነሳንበት በአዲስ ማንነት ስንቀርብ የእግዚአብሔር ቃል ሁሌም አዲስ ነው፣ አዲስ ሆኖ ይሰማናል። ትላንትና ሰምቼዋለሁ ብለን ስንል በመንፈሳዊ እይታ አይደለም ያለ ነው፣ እየተመላለስን ያለ ነው፣ በመንፈስ አይደለም ማለት ነው። ትላንትና ሰምተነዋል፣ ትላንትና ኖረንበታል፣ አገልግለንበታል። ዛሬ አይጠቅመንም ብለን እግዚአብሔርን ቃል አንጥለውም። እግዚአብሔር የተባረከ ይሁን። ዛሬ ስለ እግዚአብሔር ስም መማራችን እንደገና ከእግሩ ስር ቁጭ ብለን እንድንማር ደግሞ እግዚአብሔር ስለፈቀደ ስለወደደ በእኛ ውስጥ ደግሞ የረሳነውን ነገር ሊያስታውሰን መንፈስ ቅዱስ መጥቷልና እግዚአብሔር ይባርክ። ይህንን ታዘህ ወደዚህ መምጣትህ ትልቅ ነገር ነው፣ ትልቅ በረከታችን ነው። እግዚአብሔር ይባርክ። ስም አክሰስ ነው። እከሌ ቤት ለመሄድ ነው ፈልግ ያለው የሚባል ታውቀዋለህ ወይ፣ ከሱ ጋር ያለ ዝምድና ምንድን ነው ተብሎ ይጠየቃል። ስም አክሰስ ነው፣ ስም መግቢያ ነው። ሁሉም ስሙን ስታስጠናን እንግዲህ ስትነግረን ምናቀው ነው አይደለ? ግን ስሙ በጠቅላላ የኛ አዳኝ፣ ስለኛ አዳኝነቱ፣ ስለኛ ፈዋሽነቱ በጠቅላላ ስሙ የወጣው በጠቅላላ ስለኛ ነው። እኔ ልጅ ሆኜ ትዝ ይለኛል አንድ ሰው በጣም ተናግሮኝ ነበርና አረሰውም ይሄንን ቃል። ስም የሌለው አምላክ እኮ ነው የምታመልኪው አለኝ። በጣም ሹክድ ያደርጋል አይደል? ስም የሌለው አምላክ እያመለክሽ ደግሞ እንትን ትያለሽ እንዴ ሲለኝ፣ አይ ያለና የምኖር እኔ ነኝ ብሏል ለሙሴ፣ ይሄንን ተገልጧል ብዬ አልኩት። ሌሎቹን ስሞች ሳየው አዎ ሰዎች ናቸው የተናገሩት። ኤሎሂም የሚለውን ቃል ቅድምም እንደተናገርከው በቃ አዶናይ ወደሚል ቀይረውታል። እንዴ ማላቀውን ስም ነው እንደ እግዚአብሔር አምላኬ ብዬ የምጠራው የሚል እሳቤ ያመጣልና እግዚአብሔር የተባረከ ይሁን። እግዚአብሔር ይባርክ። ብሩክ ሁን። እሺ፣ በጣም ድንቅ መልእክት ነው በዚህ ምሽት ያካፈልከን። ጌታ ኢየሱስ ጸጋውን ያብዛልህ። ለምለም አገልግሎት ይስፋ። ተባረክ። ሰላም እደሩ። እግዚአብሔር ይባርካችሁ። ቁጭ ብላችሁ ታዛችሁ ስለሰማችሁ ስላገለገላችሁን ከኛ ጋር ስለነበራችሁ እግዚአብሔር ይባርካችሁ። ሁልጊዜም እንግዲህ እንደምንለው ከኛ ጋር አብራችሁን በመሆን ብቻ እናንተም አገልጋዮች ናችሁ። እናንተም ተሳታፊ ብቻ አይደላችሁም። ከእግዚአብሔር ቃል ጋር ሼር አብረን እያደረግን እግዚአብሔርን የምናመልክበት ድንቅ ጊዜ ሰጥቶናል። ድንቅ ሶሻል ሚዲያ ሰጥቶናል። መልሶ የሰጠነውን መልሰን ደግሞ ለሱ እናስረክባለን። እግዚአብሔር የተባረከ ይሁን። ሰላም እደሩ።